የሚመጡ ጥያቄዎች ከበድ ይላሉ እና ደግሞ አንዳንዴ ናቹራል ላይ የሚደገም አይነት እንትን አለው ማለት ነው፣ ኬዝ አለው። ሶ ለዛ ነው። ለማንኛውም እንስራ። what is the coefficient of x squared in the binomial expansion of this one? ሶ የሆነ ባይኖሚያል ኤክስፓንሽን ሲሰጠን ምን ማለት ነው? መጀመሪያ ጥያቄው የሚለውን እኔ ወይም ደግሞ ምንድነው ለመስራት የምንሄደው የሚለውን እኔ ሶ ኤክስ ስኩዌር የሚባል የሆነ ኤክስፕሬሽን አለ። የሆነ ወርድ ለምሳሌ a plus b the power of 3 ቢሆን እንዴት ነበር የምንሰራው? 3 0 እንላለን። then a the power of 3 b the power of ምንድነው የምንለው? b የምንላት የዚች ጋር ያለችው ወይም ደግሞ ጀነራሊ እንዴት ነው መሰላችሁ የምንለው? n r እንላለን ማለት ነው። so a the power of n minus r b the power of r ነው ማለት ነው። ጀነራል ፎርሙላችን ለባይኖሚያል ኤክስፓንሽን እንደዚህ ነው። so በዛ መንገድ ስንሰራው እዚህ ጋር 3 0 እንላለን ማለት ነው። እዚች ጋር የሚቀመጥልን the power of n የምንላት እቺ ኤናችን እዚህ ጋር 3 ነው ማለት ነው። ሶ አራችን ደግሞ እየጨመረ ኤናችን እየቀነሰ ይሄዳል ማለት ነው። እንቀጥል። እንደዚህ እንላለን። ከዛ ፕላስ 3 1 a the power of 3 minus 1 2 b the power of 1 እንላለን ማለት ነው። ሶ እንደዚህ ያደረግን እንቀጥላለን ማለት ነው። ስለዚህ ይሄ ያለ ያለው ምንድነው? ኤክስ ስኩዌር የሚባል ለሆነ ኤክስፕሬሽን እዚህ ውስጥ ላለ ይሄ ነገር ምንድነው የሚባለው? በባይኖሚያል ኤክስፓንሽን ሲጻፍ ኤክስ ስኩዌር የሚባለው ኤክስፕሬሽን ኮኤፊሽንቱ ስንት ነው ነው። እዚህ ጋር ያለው ኮኤፊሽንት ፎር ኤግዛምፕል አሁን ለምሳሌ የኤ ስኩዌር ነው ብንጠይቅ ኤ ስኩዌር ቢ ኮኤፊሽንቱ ስንት ነው ከተባለ 3 ኮምቢኔሽኑ ማን ነው የምንሰራው ማለት ነው። ሶ እንደዛ ነው የተጠየቅነው። ስለዚህ እንደዛ ለማድረግ ይሄንን in this form ምን ማድረግ አለብን? ኮንቨርት ማድረግ አለብን ማለት ነው። ስለዚህ እንስራ። 2x plus 3 over x cube the power of 8 አይደል የሚለው። ስለዚህ እንስራ። እንዴት ነው የምናደርገው? this one is considered as a and this one is considered as b አይደል? ስለዚህ እንዴት ነው የምናደርገው ማለት ነው? እቺ ደግሞ a ናት። ሶ እንዴት እናደርጋለን? ኤን አር አይደል? ስለዚህ በዛ መሰረት እንዴት ነው የምናደርገው? 8 አራችን ከምንድን ጀምሮ ከዜሮ ነው የሚጀምረው። 0 እንላለን። እዚህ ጋር 8 ነው የተሰጠን ማለት ነው። ግን ደግሞ ምንድነው አናቀውም። 0 ብሎ ነው የሚጀምረው። በርግጥ እሺ ኤክስፕሬሽኑ ወደ መጻፍ ያለ እንጻፈው። 2x the power of 8 into 3 over x cube the power of 0 ፕላስ እያልን ነው የሚቀጥለው ማለት ነው። ስለዚህ እዚህ ጋር ግን ያለው አራችን አይታወቅም። የትኛው አር ጋር ኤክስ ስኩዌርን እንደምናገኝ አናውቀው ማለት። ስለዚህ 8 r እንዳለን into 2x the power of 8 minus r times 3 over x cube ከዛ የዚህ ደግሞ ኮኤፊሽንቱ ደግሞ እንዴት ነው? r ነው አይደል? ምን the power of r እንላለን ማለት ነው። ሶ ኤክስ ስኩዌርን የምናገኘው ምን ሲሆን ነው? ኤክስ ስኩዌርን የምናገኘው የኤክስ ምኑ ከላይ ያለው ፓወሩ ለምሳሌ ዋይ ብንለው ዋያችን ምን ሲሆን ነው? 2 ሲሆን ኤክስ ስኩዌር እናገኛለን አይደል? በቀላሉ። ስለዚህ እዚህ ጋር ሁሉንም የኤክስ ስኩዌርን እንትን 2 አድርገን እንሰራለን ማለት ነው። ሶ ኤክስ ስኩዌር ወይም ደግሞ የኤክስ ፓወር 2 ሲሆን የምናገኘው ነምበር ወይም ደግሞ የምናገኘው አር ኢንቲጀር ነው ወይ የሚለው ነው ይሄንን ማተር የሚያደርገው። ደግሞ 8 ኮምቢኔሽን አር ነው አይደል? 8 ኮምቢኔሽን አር ስንል ለምሳሌ ይሄ ኤክስፕሬሽን ኤክስ ስኩዌር ላይ ሲደርስ የአር ቫልዩ ግዴታ ምን እያለ ነው የሚሄደው? 0 1 ለምሳሌ አሁን ይሄን ብናይ 0 1 2 3 ብሎ ያቆማል ማለት ነው። ግዴታ ከታች የምናገኘው የአር ቫልዩ ምንድነው? ኢንቲጀር ነው ማለት ነው። ስለዚህ አር ኢንቲጀር ናት ወይስ አይደለችም? ኤክስ ስኩዌር የሚባል ኤክስፕሬሽን አለ ወይስ የለም? ካለ እና አርም ደግሞ ኢንቲጀር ከሆነ ኮምቢኔሽኑ ስንት ነው የሚሆነው? ወይም ደግሞ ኮኤፊሽንቱ ስንት ነው የሚሆነው ሚለውን ነው የምንሰራው ማለት ነው። ስለዚህ እንቀጥል። እንዴት ነው የምናደርገው? ኮምቢኔሽኑን እናስቀምጣትና የኤክስ ኮኤፊሽንትን የኤክስን ፓወር 2 አድርገን ወይም ደግሞ ዋይን እንፈልጋለን ማለት ነው በቀላሉ። ስለዚህ ይሄ 2x the power of 8 minus r into 3x the power of minus 3 አይደለ? ይሄ ወደ ላይ ሲወጣ minus 3 the power of r ይሆናል ማለት ነው። ሶችን ስንሰራ እንዴት ነው የምናደርገው? 2 the power of 8 minus r into x the power of 8 minus r
ከዛ ይሄኛው መከፋፈል ይቻላል ማባዛት አይደል? ስለዚህ 3 the power of r x the power of -3 the power of r። ስለዚህ እያንዳንዱን ከፋፈል ነው ማለት ነው። ቢካዝ ማባዛት አይደል? x times y the power of n ከሆነ x the power of n y the power of n ማድረግ ስለሚቻል ማለት ነው። ስለዚህ የኤክሶቹን አንድ ላይ እናደርጋለን ማለት ነው። የኤክሶቹን አንድ ላይ እናደርጋለን። ሶ እዚህ ጋር ማባዛት ከሆነ ፓወሩን መደመር ነው። ስለዚህ ኤክስን የጋራ ወስደን ይሄ ይቀመጥልን። ምናልባት ኤክስ ስኩዌር የምንለው ኤክስፕሬሽን ካለ ይሄኛውን እንደምንወስዳቸዋለን። እነዚህን ቁጥሮች እንደምንወስዳቸዋለን እንደ ኮኤፊሽንት እንወስዳቸዋለን ከዚህ በተጨማሪ ማለት ነው። ስለዚህ ይሄንን ብቻ እንጨርስ። አሁን የጀመርናትን እንጨርስ። x the power of 8 minus r minus 3r ይሆናል አይደል? 8 minus r minus 3r። ስለዚህ ይሄ ደግሞ is equals to x square አይደል? ስለዚህ ከላይ ያለው ፓወሩ እኩል ነው ማለት ነው። 8 minus r minus 3r is equals to 2። ስለዚህ እንሰራ 8 minus 4r is equals to 2 minus 4r is equals to 2 minus 8 minus 6 r is equals to 3/2 ወይም ደግሞ 6/4 is equals to ማይነስ በማይነስ ተፋል 3/2። ስለዚህ አራችን 3/2 መሆን ይችላል ወይ? አይችልም አይደል? ስለዚህ ማይችል ከሆነ ደግሞ ኤክስ ስኩዌር የሚባል ኤክስፕሬሽን የለንም ማለት ነው። ስለዚህ የለም ማለት ምን ማለት ነው? ለምሳሌ አሁን የሆነ ኤክስፕሬሽን a plus b the power of 3 b ስኩዌር የሚባል ኤክስፕሬሽን የለውም ማለት ምን ማለት ነው? ይሄ ነገር ሲጻፍ ለምሳሌ አሁን እዚህ ጋር የሆነ ኮኤፊሽንት አለው a cube b ፕላስ ምናምን ብለን እንጽፋለና ፕላስ ደግሞ የቢ ስኩዌር ኮኤፊሽንቱ 0 ነው ማለት ነው። እንደዚህ አይነት ኤክስፕሬሽን ከሌለ ኮኤፊሽንታቸው ምንድን ማለት ነው? 0 ነው ማለት ነው። ሶ እሱን ኮንሲደር አድርገን ነው የምንሰራው ማለት ነው። ስለዚህ ኮኤፊሽንታችን የኤክስ ስኩዌር ኮኤፊሽንት ምንድን ነው የሚሆነው? 0 ነው የሚሆነው ማለት ነው። ግን ኤክስፕሬሽኑ ግን ቢኖር አር ደግሞ ኢንቲጀር ቢሆን ኖሮ እንዴት ነበር ኮኤፊሽንታችን የሚሆነው? እነዚህ በአረንጓዴ ያከበብኩባቸውን ማባዛት ነበር የሚሆነው ማለት ነው አራችንን አስገብተን። ግን እዚህ ጋር አራችን ኢንቲጀር ስላልሆነ እንደዚህ አይነት ኤክስፕሬሽን የለም። ሶ ኮኤፊሽንቱ ምንድን ነው የሚሆነው? 0 ነው የሚሆነው ማለት ነው። ስለዚህ መልሳችንን አገኘን። ሌላ ምንሰራው ጥያቄ ስለ ኢንተግሬሽን ይሆናል ማለት ነው። ካልኩለስ ላይ ሜሊ ደግሞ ኢንተግሬሽን ላይ ይሆናል ማለት ነው። ይሄ ደግሞ የኢንተግሬሽን ሎውን አፕላይ አድርገን የምንሰራው ነው ማለት ነው። ስለዚህ አሁን ይህን ጥያቄ ስናየው እነዚህን ሶስቱን ኤክስፕሬሽኖች እንዴት አድርገን ነው ሪሌት የምናደርገው ነው። ስለዚህ እናንብበው። ምን ይላል? ሰፖዝ that integration of f of x from 1 to 3 is equals to 6 and 1 to 2 is equals to 10 ከሆነ what is the value of 2 integration of f of x from 2 to 3 ማለት ነው። ስለዚህ ይሄ ሁሉንም ኢንክሉድ የሚያደርገው የትኛው ነው? ከ1 እስከ 3 ከ1 እስከ 2 ከ2 እስከ 3 ከ1 እስከ 3 የሚለው ነው አይደል? ስለዚህ ደግሞ ከኢንተግሬሽን አንድ የምናውቀው ነገር አለ። ምንድነው? ለሆነ ኢንተግሬሽን ለምሳሌ ከኤ ወደ ቢ ቢሄድ ኤፍ ኦፍ ኤክስ ኢንቱ ዲ ኦፍ ኤክስ ቢሆን ከኤ ወደ ቢ ለምሳሌ ኤ ሌዛን ሲ ሌዛን ቢ ቢሆን ወይም ደግሞ ሲ በኤ እና በቢ መካከል ያለ ነበር ከሆነ ኤ ቱ ቢ ማለት ምን ማለት መሰላችሁ? ከኤ እስከ ሲ ኤፍ ኦፍ ኤክስ ዲ ኦፍ ኤክስ ፕላስ ከሲ እስከ ምን እስከ ቢ ማለት ነው። እንደዚህ አድርገን መከፋፈል እንችላለን። ሶ ለምሳሌ አሁን የሆነ ነበር እዚህ ጋር አሁን ኤ ለአሁኑ ኤ ስንት ነው? 1 ቢ ስንት ነው? 3 ከ1 እስከ 3 ማለት ምን ማድረግ እንችላለን ከፈለግን መሰላችሁ? ከ1 እስከ 2 ያለውን ደምረን ከ1 እስከ 2 ያለውንና ከ2 እስከ 3 ያለውን ደምረን ማግኘት እንችላለን ማለት ነው። ሶ እናስገባው። ከ1 እስከ 3 ስንት ነው? 6። በጣም ቀላል ጥያቄ ነው። ሎን ብቻ ማስታወስ ነው። እዚህ ኳልስቱ ከ1 እስከ 3 ስንት ነው? 10 ፕላስ ኤ ስንት ነው? ከ2 እስከ 3 እሱን የተጠየቅነው ለሚሴት ኤክስ አይደል? ስለዚህ ኤክስ ማለት 6 minus 10 ይሆናል which is equals to -4። ስለዚህ የኤክስ ቫልዩ ወይም ደግሞ ይሄ ነምበር ወይም ይሄ ኤክስፕሬሽን ኢንተግሬት ሲሆን የምናገኘው ቫልዩ ስንት ነው ማለት ነው? -4 ይሆናል ማለት ነው። ስለዚህ the answer would be A። so this is all about maths። ያው ቀለል ያለ ጥያቄ ነው የመረጥኩት ግን ኢንሳይቱን ለማሳየት ያህል that's it።